የጤና የመረጃ ስርዓትን ለማዘመን እየተሰራ መሆኑን የሰሜን ጎንደር ዞን ጤና መምሪያ ገልጿል። መምሪያው ሁሉንም የጤና መረጃዎች በዲጂታል ስርዓት በመጠቀም የሚሰጥ ዘመናዊ የጤና አገልግሎት ለመዘርጋት በሁለት ጤና ጣቢያዎች እየሰራ መሆኑን የዞኑ ጤና መምሪያ ምክትል ኃላፊ አቶ ልዑል ብርሃን ተናግረዋል። ይህንንም ለማሟላት ሜዲካል ቲምስ ኢንተርናሽናል የተባለ ግብረሰናይ ድርጅት ለዳባት ጤና ጣቢያ የኮምፒውተር ድጋፍ ማድረጉን ገልጸዋል። ልዑል ብርሃን እባላለሁ። የሰሜን ጎንደር ዞን ጤና መምሪያ ምክትል መምሪያ ኃላፊ ነኝ። እንግዲህ ወረቀት አልባ ወይም ደግሞ ፉል የማር የጤና ሚኒስቴር ወይም ደግሞ የጤና ቢሮ በትልቅ ኢኒሺያቲቭ ይዞ እየሰራበት ያለ ነው። ከኢኒሺያቲቮቻችን እንግዲህ ወደ 18 አካባቢ የሚሆኑ ኢኒሺያቲቮች አሉ። ከነዚህ አንዱ ወረቀት አልባ የጤና አገልግሎት ስርዓት መፍጠር ነው። ከዚህ አኳያ እንደ ዞናችን በሁለት ጤና ጣቢያና በሁለት ሆስፒታሎችን እንተገብረዋለን ብለን በዚህ ዓመት እንደቅድ ይዘን ነው እየተንቀሳቀስን ያለን። በዋናነት የዳባት ወረዳ ዳባት ጤና ጣቢያን በዚህ ዓመት እንግዲህ ካለው ከፍተኛ የበጀት እጥረት ምክንያት ሌሎቹ ላይ መሄድ አልቻልንም። ዳባት ላይ ግን የፓርትነር እገዛ ፈልገን በማግኘታችን አሁን ወደዛ ሲስተም ሊያስገባ ወደሚችል ደረጃ የመጨረሻው ላይ ዛሬ እንግዲህ የኮምፒውተር አክሰሶች ነው የነበሩት፣ እነሱን ርክክብ አድርገናል። ሌሎች በጣም ለዚህ ተግባር እንደ ዳባት ጤና ጣቢያ ምቹ ሁኔታዎች አሉ። ይሄ እንግዲህ በዩኤስአይዲ የተገነባ ጤና ጣቢያ ነው። ይሄን መሰረት ተደርጎ ሲገነባ አጠቃላይ የሰርቨር ዝርጋታው በዩኤስአይዲ የተዘረጋ ስለሆነ በቀላሉ ኮምፒውተሮችንና ሶፍትዌርን ጭኖ አክሰስ ማድረግ ስለሆነ ይሄን እንደ መልካም አጋጣሚ ተጠቅመን ወደ ስራ ገብተናል። እንግዲህ ለተገልጋዩ የሚሰጠው ጠቀሜታ ያው ለተገልጋዩም ለባለሙያውም ለጤና ተቋሙም ትልቅ ጠቀሜታ አለው። ከዚህ አኳያ ከተገልጋዩ አኳያ ወስደን ስንመለከተው ተገልጋዮች ያለምንም የወረቀት ንክኪ በቀላሉ የሚፈለግባቸውን ሳምፕሎች ወይም ደግሞ ዲያግኖስ እየተደረገላቸው ወደሚፈለገው ክፍል ራሳቸውን ሙቭ ከማድረግ ያለፈ ሌላ ከየትኛው ልሄድ ከማን ወረቀቱን ከማን ላስመጣ ወይም ደግሞ የሆነ አስተርጓሚ ምንም ሳያስፈልጋቸው በቀላሉ አክሰሱን የሚያገኙበት እድል ይፈጥራል ብለን ነው የምናስበው። ከሙያተኛውም ወስደን ስንመለከተው በእጅጉ የሙያተኛውን የጊዜና የአቅም ፍጆታውን በእጅጉ ይቀንሳል። ምክንያቱም መጻፍ አያስፈልገውም። በቀላሉ የሚፈልጋቸውን ዲያግኖሶች በዛው ኮምፒውተሩ ላይ አክሰስ ያደርጋል። ወደሚፈልገው የቀጣዩ ክላስ ደግሞ ስኬንድ ያደርጋል። ያ ክሊያንቱ ሄዶ እዛ ላይ ወደ ላብራቶሪ ከሆነ ወደ ላብራቶሪ ምንም አይነት ወረቀት ሳይዝ ሄዶ በቀላሉ እንትኑን እድሉን ሊያገኝ የሚችልበትን ሁኔታ ይፈጥራል ብለን ነው የምናስበው። ለጤና ተቋሙም ወስደን ስንመለከተው የመጀመሪያው የሀብት ብክነትን ይቀንሳል። የመጀመሪያው እንግዲህ ተቋማቶች በራሳቸው ሀብት ጀነሬት አድርገው ከዚህ በተሻለ አገልግሎቱን እንዲሰፋ ይፈልጋል። ይሄ ማለት ለወረቀት፣ ለሸልፍ፣ ለክላስ፣ ለተለያዩ ቢልዲንጎች የሚያወጣውን ሀብት በእጅጉ ይቀንስለታል ማለት ነው። ከዚህ በኋላ አንድ የፔሸንት ፎልደር ወደ 18 ብር ነው የምትታተመው። እንግዲህ በጤና ተቋማችን ደግሞ በአመት እንደ ዳባት ወደ 200,000 ህዝብ ጆይን ያደርጋል ተብሎ ነው የሚታሰብ። ለዚህ ለእያንዳንዱ በ18 ብር ብንመታው ምን ያህል እቺ አንዷ ፎልደሯ ማቀፊያዋ ብቻ ናት። ከዛ በኋላ በውስጡ ያሉት የሂስትሪ መውሰጃዎቹ ደግሞ ከዛ በላይ ኮስት የሚያደርጉበት ሁኔታ ስላለ ይሄን በእጅጉ የሚቀንስበት ሁኔታ አለ። ይሄ ሲሆን ደግሞ የበለጠ ተቋሙ እያደገ ሊሄድ የሚችልበትን ሁኔታ ይፈጥራል። በጥቅሉ እንደ ሀገር ደግሞ ወስዶ ሲታይ በ2030 ዲጂታላይዜሽንን እናመጣለን ያለውን የጤና ሴክተር ግብ የምናሳካበትን ሁኔታ የሚፈጥር ስለሆነ ወደዚህ መምጣቱ ትልቅ ጠቀሜታና ፋይዳ እንዳለው ለማሳየት ያህል ነው። አሁን ያው ቅድም ከመግቢያዬ እንዳልኩታይ ጤና ሚኒስቴር በኢኒሺያቲቭ ደረጃ ይዞታል። አሁን ሁሉንም ተቋማቶች ወደዚህ ለማምጣት ነው እየተሰራ ያለው። እንዳልኩታይ በቅድ አሁን እዚህ ጤና ጣቢያ እንዲያው ስንነሳ የመጀመሪያው አንዱ በድፍረት እንድንገባ ያደረገን የ24 ሰዓት ፓወር ባክአፕ ፓወር አለው።
መብራት ቢጠፋ ምን ቢል ማንቸገርበት። ይሄ ደግሞ ልክ በሲስተም ከሆነ ወረቀት እንትን መብራት ሲጠፋ የሚጠፋ ከሆነ ያው ዙረን ወደ ማኑዋሉ እንገባለን። ከዚህ ጤና ጣቢያና አድርቃይ ጤና ጣቢያ ላይ ነው እንደ እቅድ የያዝነው። ሁለቱ ላይ ባካፕ ፓወር ለ24 ሰዓት ፉል አድርገናል። ይሄን ከያዝነው ወደዚህኛው ስቴፕ ብንሄድ በሚል በዛ ልክ የጀመርንበት ሁኔታ አለ። እንግዲህ ካለው እንትን አኳያ ይሄን ይመስላል። የጤና ተቋሙን አገልግሎት አሰጣጥ ወረቀት አልባ ለማድረግ በማለም ከ3 ሚሊዮን ብር በላይ የሚገመቱ 15 ዴስክቶፕ ኮምፒውተሮችን ድጋፍ ማድረጉን የሜዲካል ቲምስ ኢንተርናሽናል አስተባባሪ ዶክተር ወንዲፍራው ቀለብ ገልጸዋል። እንግዲህ ዛሬ በዋናነት ሁለት የተለያዩ ድጋፎችን ያደረግነው። የመጀመሪያው ድጋፍ የዳባት ጤና ጣቢያን ወረቀት አልባ ለማድረግ የሚያስችሉ ግብአቶችን ነው ድጋፍ ማድረግ የቻልነው። እንግዲህ በዚህም ኮምፒውተሮችን ከነ አክሰሰሪዎቻቸው ድጋፍ ያደረግንበት ሁኔታ አለ። ወደ 16 የሚደርሱ ኮምፒውተሮች ናቸው ዛሬ ድጋፍ የተደረጉት። እንግዲህ እነዚህ ድጋፎች ቀደም ሲል እንደተገለጸው የጤና መረጃ ስርዓትን ከማዘመን አንጻር ትክክለኛ የሆነ መረጃን ለመሰብሰብ ያግዛል። ከዚህ በተጨማሪ የተለያዩ ለህትመት የሚወጡ ወጪዎችን በከፍተኛ ሁኔታ መቀነስ ያስችላል። ሌላኛው እንግዲህ ባለሙያዎችም ታካሚዎችም እንግዲህ ከወረቀት ስራ ጋር በተያያዘ የሚመጡ እንግልቶችን በከፍተኛ ሁኔታ ይቀንሳልና እንግዲህ ይህን ድጋፍ ስናደርግ በዋናነት ከአሜሪካ መንግስት PRM ከሚባል ድርጅት ነው ይሄ ድጋፍ የተገኘው። እንግዲህ ሜዲካል ቲምስ ኢንተርናሽናል ወይም MTI በተለያዩ አጋጣሚዎች የተለያዩ ድጋፎችን ሲያደርግ መቆየቱ ይታወቃል። ለአብነት ዳባት ጤና ጣቢያን የባካፕ ሶላር ፓወር እንዲኖረው ማስቻል፣ ኮንስትራክሽን ይሄ የግንባታ ስራዎችንም ስንሰራ የተለያዩ የሕክምና ቁሳቁሶችን ስንረዳ ቆይተናል። አሁን ደግሞ በዚህኛው እነዚህ ኮምፒውተሮች ድጋፍ ማድረጋችን ቀደም ብዬ እንደገለጽኩት የጤና መረጃ ስርዓት በጣም እንግዲህ የጤና መረጃ ለአንድ ተቋም በጣም ወሳኝ ነውና ለአንድ ተቋም እንደ ሀገርም እጅግ በጣም ወሳኝ ከሚባሉት ውስጥ የጤና መረጃ አያያዛችን ነውና ይህን ዘመናዊ ያደርጋል። የተሟላ መረጃ በተሟላ ጊዜ በአስፈላጊ በሆነ ጊዜ ሁሉ እንዲኖር ያስችላልና ይህን ነው ማድረግ የቻልነው። ወረቀት አልባ አሰራርን ማዘመን ለህትመት የሚወጣውን ወጪ ለመቀነስ ፋይዳው የጎላ መሆኑን ያነሱት የዳባት ወረዳ ጤና ጽሕፈት ቤት ምክትል ኃላፊ አቶ ማንደፍሮ ታደሰ ናቸው። የኮምፒውተር ግብአቶች መሟላቱ ለተገልጋዩና ለጤና ተቋሙ የላቀ አስተዋጽኦ እንዳለው አስረድተዋል። እንግዲህ ዳባት ጤና ጣቢያ በሪፎርም በማጠናቀቅ ደረጃ ላይ እንገኛለን። የሪፎርሙ አንድ አካል ደግሞ እንደ ሀገር አቀፍ ጤና ጥበቃ ሚኒስቴርም በክልል ጤና ቢሮዎችም አማካኝነት እንደ አንድ ኢኒሺዬቲቭ ፉሊ ኤሌክትሮኒክ ሜዲካል ሪከርድ ሲስተም መፍጠር ነው። እንግዲህ ይህ ማለት የተሟላ ዲጂታላይዝድ ጤና ተቋም መፍጠር ነውና እንደኛ ወረዳ ወይም እንደ ዳባት ጤና ጣቢያ ምቹ ሁኔታዎች ስላሉት እኛ ወደ ተግባር የገባንበት ሁኔታዎች አሉ። እንግዲህ ከመጀመሪያው ስነሳ ትልቁ ምቹ ሁኔታ ጤና ጣቢያው ከመጀመሪያ ደረጃ ሆስፒታሎች ባልተናነሰ በእኔ እምነት ሊበልጥም ይችላል የሚል እምነት አለኝና ግንባታው አንደኛው ትልቁ ምቹ ሁኔታ ነው። እንግዲህ በዩኤስኤድ የተገነባ ግንባታ ነው። ጥራቱን የጠበቀ ግንባታ አለው። የኢንተርኔት ሰርቨሮች በየስራ ክፍሉ የተገጠሙለት ሁኔታዎች አሉ። ከዛ ባለፈ ደግሞ 24 ሃወርስ ወይም 24 ሰዓት አገልግሎት የመብራት ኤሌክትሪክ አገልግሎት እየሰጠ ይገኛል። መብራት ቢጠፋ እንኳን በባካፕ ደረጃ የሶላር አገልግሎት ያለው መሆኑ እንደ አንድ ምቹ ሁኔታ ያለበት ሁኔታዎች አሉ። በመቀጠል እንግዲህ ጤና ተቋሙ ፉሊ ኤሌክትሮኒክ ሜዲካል ሪከርድ ሲስተም ተግባራዊ ሲያደርግ የሚሰጠው ጥቅም እንግዲህ በሶስት መንገድ ማየት እንችላለን። የመጀመሪያው ከታካሚዎች ወይም አገልግሎቱን ፈልገው ከሚመጡ ህሙማኖች በኩል ስናየው አንደኛ የታካሚዎች የቆይታ ጊዜን ያልተፈለገ እንግልትን ይቀንሳል። ሲቀጥል ያልተፈለገ ወጪንም የሚቀንስበት ሁኔታዎች አሉ። ብዙ ጊዜ በህትመት በተለያየ መንገድ ለህትመት ታካሚ የሚያወጣ ላይ በዚህ መንገድ ደግሞ ያው የታካሚ ወጪ የሚቀንስበት ሁኔታዎች አሉ የሚል እምነት አለን። ከዛ ውጭ መንግስት እንግዲህ በወረቀት ወይም በሃርድ ኮፒ በሚሰራበት ጊዜ ብዙ ህትመቶችን የሚታተሙበት ሁኔታዎች አሉ። ያንን ነው ትልቁን ሀብት መቀነስ፣ ያልተፈለገ ወጪ መቀነስ
አንደኛው ተግባራችን ነው። ከዛ ባለፈ የታካሚዎች መረጃ በየትኛውም ጊዜ ቢመጡ አክሰስ የሚደረግበት ሁኔታዎች ስላለ እሱ መልካም አጋጣሚ ነው። ከባለሙያው አንፃር ስናየው ደግሞ ባለሙያው ያልተፈለገ ድካምን እንግዲህ እኛ በዋናነት ያው የሚመለከተው አካል እንዲያግዘን ብለን የምናስበው ጤና ባለሙያው ኮሚትድ የሆነ ጤና ባለሙያ ነው። የስራ ተነሳሽነት አለው፣ ለመስራት ዝግጁ ነው። ስልጠናዎች ያስፈልጉታል፣ ኦሪየንቴሽኖች ያስፈልጉታል፣ አካላዊ ድጋፍ የሚያስፈልግበት ሁኔታዎች አሉ። ያው የሚመለከተው አካል ደግሞ ይህን ተረድቶ ድጋፍ እንዲሰጠን በዚሁ አጋጣሚ ጥሪን አስተላልፋለሁ። በዳባት ጤና ጣቢያ ተገልጋይ አቶ አብርሃም አለም ድጋፉ አሰራሮችን በማዘመን የህብረተሰቡን ችግር በዘላቂነት ይፈታል ብለዋል። እና በዚህ በዲጂታል በዚህ ጤና ጣቢያ ላይ ዲጂታል ቢሆን ወይስ ደግሞ ዲጂታል ላይ በማህበረሰቡ ላይ የሚሰጠው ጥቅም ምንድነው የሚለው ስናይ የዲጂታላይዝ በጣም ብዙ ነገር ነው የሚቀርፈው። አንደኛ ተቋማዊ የሆኑ በወረቀት የሚሰሩ ከውጪ ጋር ማንጻር ብዙ ነገሮችን ሊቀርፍ ይችላል። ተገልጋይም በየዲፓርትመንቱ በሚመጣበት ሰዓት ከዛ ሄድ እየተባለ ከሚደናገር በአንድ ዲጂታል ከሆነ ቀጥታ በታማሚ ከመንገላታትም የሚድንበት ነገር ይኖራልና ይህ ተቋም ዲጂታል ቢሆን በጣም ጥሩ የሆነ ለተቋሙ ከበጀትና ከግብአት ኪሳራና ተገልጋዩ ከመንገላታት ያድናል የሚል እምነት አለኝ። አንደኛ መረጃን መሰረት ባደረገ እንኳን እንግልት በጣም ነው የሚቀንሰው ከተገልጋይ አንፃር። ቅድም ካልኩት ከበጀትም ተቋሙ ለወረቀትና ለሰው ኃይል ራሱ የሚያወጣውን ነገር በጣም ይቀንሳል። ከዛም ደግሞ የመረጃ አብዮትን በጣም ነው የሚያጠናክረው። በተቋሙ ላይ አብዛኛው አሁን መረጃ ነው ትልቁ ነገርና ያንን መረጃ ከተያዘ ደግሞ ለተገልጋዩ ግብአትን ለማቅረብ በጣም ቀላል ነው የሚሆነውና በጣም ሁሉም የሚያሳልጥ ነው የሚሆነው።